ማርያም ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል። የብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ እናት እማሆይ አስካለ ማርያም ሥርዓተ ቀብር ሚያዝያ 20 ቀን 2018 ዓ.ም መፈጸሙ ይታወቃል። እማሆይ አስካለ ማርያም በሰሜን ሸዋ ምንጃር ሸንኮራ እንደተወለዱ የሕይወት ታሪካቸው ያስረዳል። እናታችን እማሆይ አስካለ ማርያም በቀድሞ ስማቸው ወይዘሮ አምሳለ ወርቅ ማሞ ከአባታቸው ከአቶ ማሞ ወልደየስና ከእናታቸው ከወይዘሮ አጸደ በየነ በሰሜን ሸዋ ምንጃር ሸንኮራ ወረዳ ልዩ ስሙ መምህር አገር ወሰቄ ቀበሌ በ1933 ዓመተ ምህረት ተወለዱ። እማሆይ አስካለ ማርያም እድሜያቸው ለትምህርት ሲደርስ በአካባቢያቸው ባለው ትምህርት ቤት ገብተው የመሰረተ ትምህርት ተምረዋል። እማሆይ አስካለ ማርያም በቀድሞ ስማቸው አምሳለ ወርቅ ማሞ እድሜያቸው ለአቅመ ሔዋን ሲደርስ በቤተሰቦቻቸው መልካም ፍቃድ ከአቶ ጌታቸው የዋላሸት ጋር በ1948 ዓመተ ምህረት ጋብቻ መስርተው በፍጹም ፍቅርና መተሳሰብ በትዳር ሲኖሩ 6 ወንዶች ልጆችና 2 ሴቶች ልጆችን ያፈሩና ልጆቻቸውንም በሃይማኖት በስነ ምግባር በፍቅር ያሳደጉና ብፁዕ ሊቀ ጳጳስ አፍርተው ለሀገርና ለቤተ ክርስቲያን ያበረከቱ ደግ እናት ነበሩ። እማሆይ አስካለ ማርያም ከትዳር አጋራቸው አቶ ጌታነ የዋላሸት ጋር በፍቅር በሚኖሩበት ወቅት ለ8 ልጆች እናት፣ ለ38 የልጅ ልጆች አያት፣ ለ20 ልጆች ቅድመ አያትና ለ4 ልጆች ቅም አያት በመሆን የልጅ ጸጋ የበዛላቸው ደግ እናት ነበሩ። እማሆይ አስካለ ማርያም እጅግ ትሑትና ቅን፣ ትንሽ ትልቅ ሳይሉ ሰውን በሰውነቱ ብቻ የሚያከብሩ፣ ለተቸገረ የሚራሩ፣ እንግዳን አብልተውና አጠጥተው የጠገበ የማይመስላቸው እትዬ እማዬ እማሆይ እያሉ ለሚጠሯቸው ወዳጅ ዘመዶቻቸውና በአካባቢው ማህበረሰብ ዘንድ የተወደዱ ስመጥር ደግ እናት ነበሩ። እማሆይ አስካለ ማርያም ሰውን የሚያከብሩ፣ ለተቸገሩ የሚራሩ፣ እንግዳ የሚቀበሉ፣ በአካባቢው ማህበረሰብም ዘንድ የተወደዱ እናት መሆናቸውን ልጆቻቸው ያስረዳሉ። ደግ ርኅሩህ ናት። በጣም አዛኝ ናት። ለምሳሌ አባ ይመጣል ካሏት ስትንቆራጠጥ ውጭውን በሩን ታያለች። ከዛ እንደው ሕፃን ልጅ አባቱ ሲመጣ ወይ እናቱ ሲመጣ ሮጦ አቅፎ ልክ እንደሚስመው እንደ ልጅ ተንደርድራ ቅፍ አርጋ ትስመዋለች። በቃ እናት ናት። የሁሉም የማንኛውም እናት ከፍጥረታት ሁሉ ያው እናት ለልጆቻቸው ያዝናሉ። ግን ያው የኛ እናት ስናይ ለየት ያለ አመለካከት ያላት ይመስለኛል። እኔ እንደኔ እናታችን ደግ ነበረች። ደግ ነች፣ እንስፍስፍ ነች፣ ለሰው ታዝናለች፣ ታበላለች፣ ታጠጣለች። ደግ ነች፣ አዛኝ ነች፣
በጣም ደግ ነች፣ አዛኝ ነች። ህመም አታውቅም ከልጅነቷ። ጤና ነች፣ መስራት ነው። አሁን ግን ያው ከቀን በኋላ ጤና እያጣች እያመማት እየታመመች አመማት፣ እርጅናውም ጭምር ታመመች እና ያው ህመሙም ብዙ አይደለም። እናታችን ነው። እናታችን መልካም እናት ነች። ለተሸገረ አልባሽ፣ ለተራባ ጉራሽ እናታችን ነች። ልጆቿ እኩል አብራ አሳድጋናለች። እናታችን በእውነት ደግ እናት ነች። ያው ይሄን ነው የምለው እኔ እና አሁን በዚችን ቀን እንደዚህ ደክማ ለዚህ እንትን ላላት አሁን ነፍሷን ባጸደ ገነት ያበቃት ያኑራት ነው የምለው። መልካም እናት ነች እናታችን። ከልጆቿ ሁሉን አለይም። ሁላችንም አብራ አሳድጋናለች። ሁሉም ልጆቹም በጣም አብረን ያደግ ነው ጉታችን ነው የምለው። ያው እናትና አባታችን እኔ እንደሚገባኝ ከሆነ በቃ አሁን ነው የነሱ ስራ፣ የነሱ መልካምነት፣ የነሱ ፍቅር፣ ለሰው መራራት፣ ለሰው ደግ መስራት፣ በፍቅር ነው የኖሩት። እኛን በፍቅር ነው ያሳደጉት። እናታችን ይሄ ሁሉ እኛ ኖሮን ሞልቶን ሁሉ ነገር ቤት ውስጥ ኖሮ ከገጠር ስትመጣ ዳቦውን እንጀራውን አዝላ ትመጣለች። ምንድነው ይሄንን እኔ ደግሞ በጣም ይሄን ተሸክመሽ ለምን ትመጫለሽ ምናምን ምን ማንኳተት ነው ብዬ ቆጣታለሁ። ልጆቹ ይበላሉ ተው እኔ ደስ እንዲለኝ ነው ትላለች። እና በእንደዚህ አይነት ያህል ነው የሚኖሩት። እና እኔ በቃ የነሱን ስራቸውን አሁን ነው የሚገባኝ። አባታችን በጣም መልካም ሰው ነው፣ ደግ ነው። ቤተ ክርስቲያን ወይ ገዳም ስንሄድ በአንድ ፊት እህል ጨውና መርፌ ይዞ ይሄዳል። ይሄን ጨው ደግሞ ሲያየዋለሁ ይሄ ምንድነው አሁን ምን ይጠቅማል ብለህ ነው ያዝከው ስለው ሰጧቸው ጨውና ሽንኩርቱን ከትፈው ይሄንን በእንጀራው እያጠቀሱ ይበላሉ። መርፌውን ደግሞ ልብሳቸው ሲቀደድ ይሰፉበታል ይለኛል። እኔ ግን ቀላል ነገር እንደሆነ አድርጌ እቆጣዋለሁ። እና በቃ አሁን እኔ ሳየው ስረዳ ይሄን ሁሉ በማየው ነገር ምን ያህል ነው ስራቸው፣ ምን ያህል ነው ትትናው፣ በቃ ምን ያህል ስራ ሰርተዋል ብዬ ነው የማስበውና ይሄንን ነው በምረዳውና በማየው ነገር በቃ በሁኔታ ሁሉ አሁን በሚሆነው ወንድማችን እዚህ ያህል ሲደርስ የነሱ ደግነት እኛ እዚህ ደርሰን እዚህ አድገን ከገጠር መጥተን በንግድ በተለያየ ቦታ ሄደን በጣም ብዙ ደረጃ ደርሰን እንደ ሕፃን አባታችንም እህል እየጫነ ይመጣል። በቃ ምንድነው እኛ እኮ ብዙ ነገር አለን፣ አሁን ይሄ ምን ይጠቅማቸዋል ቆይ ምናምን ነው የሚለው እና ሲመጣ ባዶን ቅር ይለዋል። ስለዚህ በጣም ይሄ ነገር ሁሉ በጣም ይሰማኛል። እና እናታችን ያው እናት መቼም ሁላችሁም ታውቁታላችሁ፣ ይለያል የምታደርገው። ልጆች እሷ ከገጠር ስትመጣ ልጆች በመንገድ ላይ የሚያገኙ ሁሉ የኃይለ ማርያም እናት መጣች እያሉ ዙሪያውን እየሮጡ እየተከተሉ በቃ ይጨፍራሉ። ፍራንክ ቁጥር እንኳን አታውቅም። ያገኘችውን ለዛም አገዳ መግዛት፣ ሱቅ፣ ከረሜላ እቤት ስትገባ ድረስ ብዙ ልጆች ይከተሏታል። እና ይሄን ያህል እናት ነበረች የኛ እናት። ያው ስራቸው የእናትና አባታችን በምድር ላይ ያየው ነው፣ ስራቸውን አይተነዋል። ደግሞ የሰማዩን ፈጣሪ ያሳምርላቸው። ልጆቻቸውም በሃይማኖት ኮትኩተው በስነ ምግባር አንጸው ያሳደጉ ከመሆናቸውም በላይ ለአካባቢው ማህበረሰብ አስታራቂ ሽማግሌ መጠጊያ እንደነበሩ ይገልጻሉ። ያው አባታችን በተለይ ቤተ ክርስቲያን ስለሚወድ በቃ የሱ ልጆች እዚህ ቤተ ክርስቲያን የተለያየ ነገር ሲያን ልጆቹ እንደዛ ሊቅ እንዲሆኑለት ይፈልግ ነበር፣ እንዲማሩ ይፈልጋል። እያንዳንዳችንን ስንቅ ጭኖ ትምህርት ቤት ስንሄድ ስንቅ ጭኖ ኮቾሮ እንጀራ ተደርቆ በሶ ተይዞ ትምህርት ቤት ድረስ ይዞ ይመጣል። እና በጣም ያው ፍላጎቱ ከባድ ነበረ። ያው እግዚአብሔር በፍላጎቱ ልክ ደግሞ የሚሆነውና እግዚአብሔር ሰጥቶታል አባታችንን ማለት። ከዛ ወደ ንግድ ዓለም ገባን እና እንድንማር ንግድ ዓለም ስንገባ ብር ኖሮን ብዙ ስራ እየሰራን እሱ በቃ ያለን አይመስለውም። እና ያለውን ደግሞ ከዛ ቆንጥሮ ይሄ ለእናንተ ይሁን መሬት ደግሞ ይሄን ረሱ እኛ ምን ያደርግልናል ስንለውም አይቀበልም። ይሄን ያህል ነበር። ያባታችንም ያው ያለው ነገር እንግዲህ እንደምታዩት ያው ስራቸው
ይናገራል። ስራቸውን መስክሮ አይተናል። አሁን እኔ የነሱ ስራ ሁሉ አሁን ነው የገባኝ። መጀመሪያ ግን እንደዚህ አይመስለንም። ምንም እንደሚያደርጉልን እኛ ተጨንቀው እንደሚያደርጉ ለሰው በቃ ቤተክርስቲያን ሄዶ እንደሚያደርግ ምንም ነገር አይመስለኝም ነበር። ግን አሁን እዚህ ደርሼ ሳየው በቃ ምን ያህል ኖሯል ስራው። ያ የሚያደርገው ሁሉ ፊቴ የምታደርገው ሁሉ እናታችን ፊቴ ድቅን ይልና ውስጤን በጣም ይሰማኛል። አሁን ያው እንግዲህ አባታችን ያው ትንሽ እግሩን ርሄ ይዞት ያማው ነበር። እናታችን እንኳን ብዙ በሽታ ማያቃትም፣ በጣም ይተዛዘናሉ። በጣም ነው ካህናት ሁልጊዜ እኛ ቤት ይመጣሉ ሊጠይቁትም። ከዛ ልክ ጸሎት ጸበል ሲረጩ እሷንም በደንብ እርጫት ይህን ጸሎት አድርሱላት ብሎ ስለ እሷ ነው እንትን የሚለውና በጣም ነው የሚተዛዘኑት። ብቻ ይለያል። ያው ይሄን ደግሞ የነሱ ፍቅራቸውና እውነተኛ ስራቸው ያው እሱ አመቱ ነው። በአመቱ ጠብቃ ደግሞ እሷ ማረፈች እና ይሄንን ነው ያየነውም የምናየውም። ከወላጆቻችን በጣም ብዙ ነገር ተምረናል የሚሉት ልጆቻቸው በስርዓተ ቀብራቸው ዕለትም ብፁዓን አበው ሊቃነ ጳጳሳት በቀብር ስርዓት ላይ መገኘታቸው እንዳስደሰታቸው ይናገራሉ። ጥሩ ነገር እንደሷ የዋህ መሆን፣ እንደሷ ደግ መሆን፣ ጥሩ ስራ እንደሷ መስራት አለኝ። በጣም ደስ አለኝ፣ ደስታ ተሰማኝ። ይሄን አይቼ በጣም እኔም መማር አለብኝ ብዬ ደስ አለኝ። እንግዲህ ይሄ ምንም በአይን የሚታይ ስለሆነ ሰው ምንም ይሄ ነው ሊነው የሚገባው ነገር አይኖርም። አይቷል፣ ያየውን አይቶ መማርና መረዳት አለበት ብዬ ነው ከነሱ ሁላችንም እንደነሱ መልካም ስራ እኔ አሁን ሳይ የሚሰማኝ እንደ አባቴ ልክ የሆነው እየቋጠርኩ ለኔ ብጤውም ድሃን በጣም ከድሆቹ ጋር ከምኑ ጋር መርዳት ነበረ። ያ ስለሆነ ይኸው ስራዎቸው እንደዚሁ በምድር ላይ ስላየ ነው እንደነሱ መሆንና እንደነሱ መልካም ልቦና ሰጥቶን እግዚአብሔር እንደነሱ የምናደርግና የምንረዳ አድርገን ነው የምለው ፈጣሪ። ያው እንግዲህ ሊቃነ ጳጳሳት አባቶች ያው ወንድማችንን አክብረው ወንድማችንን ተከትለው የእናቱን የአባቱን ሽኝት ለማክበር ስለመጡ እግዚአብሔር ያክብርልን ነው የምለው። በተለይ ምእመናን እኛ ደግሞ የምንቀርባቸው የጀሬ ህዝብ፣ ሸንኮራ ህዝብ ስለዚህ ምንድነው ከእናትና አባታችን ያው በደግነት በፍቅር ስለሚወዷቸው በፍቅር ኖረዋል። ሁሉ ሰው አባታችን አስታራቂ ነበር፣ ደግ ነበር። መንገድ ሁሉ ያገኘው ጋሼ ብሎ ልብሱን ጎትቶት አብሮ አውርቶ ተጫውቶ ቀልዶበት እና ያን ያህል ፍቅር ስለሆነ ያው የሱም የእናታችንም የሱም ስራ ውጤት ስለሆነ እግዚአብሔር ያክብርልን ነው። እንደዚህ ለመሸኘት ከኛ ጋር ከትላንት አንስቶ ጉብቂት በጣም ብዙ ወጣቶች ብዙ ጓደኞቼ በጣም በመልፋት የተለያየ ነገር ይሄንን የነሱን ሽኝት ለማሳመር በጣም ሲደክሙ ሲለፉ ነበርና እግዚአብሔር አምላክ ብድሩን ይክፈላቸው ነው የምለው እና ፈጣሪ ያው ብድር ከፋዩ ሁሉን አድራጊው ፈጣሪ ነውና ፈጣሪ ብድሩን ይክፈልልን። እማሆይ አስካለ ማርያም ከትዳር አጋራቸው ከአባ ክንፈ ሚካኤል እረፍት በኋላ በጾም በጸሎት በትህርምት ተወስነው በተወለዱ በ85 ዓመታቸው ከዚህ ዓለም ድካም ማረፋቸውን የሕይወት ታሪካቸው ያስረዳል። እማሆይ አስካለ ማርያም ማሞ ከትዳር አጋራቸው እረፍት በኋላ በጾም በጸሎትና በትህርምት መኖርን በመውደዳቸው ብዛት የተነሳ የምግብ ፍላጎታቸውን በመግታት ሊሄድ ከክርስቶስ ጋር ልኖር እወዳለሁ እንዳለ ቅዱስ ጳውሎስ ወደ ናፈቁትና ወደ አገለገሉት አምላካቸው በዘላለም ሕይወት ለመኖርና አዳም ሆይ አፈር ነህና ወደ አፈር ትመለሳለህ ያለው አምላካዊ ቃል ይፈጸም ዘንድ ሚያዝያ 19 ቀን 2018 ዓመተ ምህረት በተወለዱ በ85 ዓመታቸው ከዚህ ዓለም ድካም አርፈዋል። የእማሆይ አስካለ ማርያም የተከበረ አስክሬን ከኖሩበት የልጅ ልጅ ካፈሩበት መኖሪያ ቤታቸው በክብር ወደ ኤጀሬ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ተወስዶ ከምሽቱ 4 ሰዓት ጀምሮ ሥርዓተ ማህሌት፣ ጸሎተ ፍታት፣ ቅዳሴ ከተቀደሰበት በኋላ ሚያዝያ 20 ቀን 2018 ዓመተ ምህረት በኤጀሬ ደብረገነት
ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ቀብራቸው ተፈጽሟል። የሥርዓተ ቀብራቸው የሽኝት ዕለትም ሊቃውንቱ ቅኔ ያቀርበዋል። ተረፍትኪ እስመ እግዚአብሔር ረዳይኪ እስመ አድኃና ለነፍስየ እሞት ወላይንቴኒ ማንብ ወለገሬኒ ምዳይዝ ከማስምሮ ለእግዚአብሔር በብሔረ ሕያዋን ብፁዓን አበው ሊቃነ ጳጳሳት ቦራኪያችሁ ይድረሰኝ። ሊቀ ጳጳሳት ይታብዝ ሐዘናተ በወላድያት ክሌቲ ሊቀ ጳጳሳት ይታብዝ ሐዘናተ በወላድያት ክሌቲ እማሃቲ ትመውት እስመሃለወት አሃቲ ለወንጌለ ብፁዕ ማቴዎስ አስካለ ማርያም እሙ አንብብዋ እስከ ፍጻሜሃ ጳጳሳት አንትሙ ሊቃውንትሂ አበው ንባባ በዜማክሙ ተርጉሙ ዮም ተስረ ቃለ ሕገ መጽሐፍ ነጋሲ ቢሲት እስመ ተለወቶ ለየዋህ ቢሲ ቢሲት እስመ ተለወቶ ለየዋህ ቢሲ በፍና ሞተ አቤል ቀዳሚ እንዘ ቅድሚሃ ገያሲ ምንትኑ ተፈጥረ በወርኃ ትፍሥሕት ትንሣኤ ጳጳሳት እስመ ተጋብኡ ወገብሩ ጉባኤ በእንተ ብፁዕ ማቴዎስ ወይሙ አስካለ ማርያም ሱባኤ እሙን ወጽድቅ ቃለ ሐዋርያ ማቴዎስ ዘነገረነ በወንጌሉ አስካለ ማርያም እጽ ለክንፈ ሚካኤል አስካሉ ሰናየ እጸ ማቴዎስሃ ጳጳሰ እስመ ፈረየት በቃሉ እግዚአብሔር ነግሰ ስባቲሁ ለብሰ ኃይሎ ወቀነተ መፍትው ተረክቦቶሙ ጳጳሳተ ሥርዓት ወሕግ ጊዜ ረፍተ ዓለሙ ለማቴዎስ ጳጳሰ ትሕትና ዘበሳ ሰላሙ እስመ እምልልና ወረደ ወልደ ማርያም ቀዲሙ ጊዜ ሞተ እሙ ድንግል ምስለ አይዋሙ መላእክት ወጻድቃን ኩሎሙ መኑመ ይበው ሀበ እንታክቲ መቅደስ አስካለ ማርያም ሀዳስ እስመ ኮነ ቡራኬ ህንጽሐ በብፁዕ ጳጳስ እንበለ መቃብር ወሞት ካህናተ ሥጋ ወነፍስ ወብፁዕ ማቴዎስ ላይከ ኢየሱስ ተፈስሐ በዛቲ መቅደስ ተፈስሒ ቤተልሔም አስካለ ማርያም ሀገረ ነቢያት ሕማም ዘሥጋ ወሞተ ሥጋ ሐዲስ በሀቤኪ አምጣነ ተወልደ ክርስቶስ ጳጳስ ለሕዝብ ዓለም ዘኮነ በቃሉ መድኃኒተ ሥጋ ወነፍስ እስመ ከመ ነቢይ ኢሳይያስ ቃለ እግዚኡ ሰበከ ከመ ኤልያስ ቴስፍያዊ ዘስሙ ቅዱስ ፍታሕ ሊተ እግዚኦ ወተበቀል በቀልየ አልቦ ብካይ በወርኃ ትንሣኤ አልቦ ሐዘን በወርኃ ትንሣኤ ይቤ ማቴዎስ በውስተ መጽሐፉ ሕይወት ጊዜ ረፍታ ለይም አስካለ ማርያም ቅድስ ለዘኮኑ መብክያነ በሞት እስመ ተደምሰሰ ጸላይነ ሞት ወሃለወት በሕይወት አስካለ ማርያም በነፍስ እንዘ በሥጋ ምውት ለዓለም ወለዓለም ዓለም መጹሒ ወወረዱ ለተወክፎ ነፍሳ ክብር እመንበረ ክብሮሙ ወሬዶሙ ሊቃነ መላእክት ጳጳሳት ወነፍሳ አይረጉ በቃለ አቢይ ስብሐት አገረ ንጉሥ አምላክነ ኢየሩሳሌም ሰማያዊት ነፍስ ይማርልን። ኤፍሬም ተስፋ እንደዚሁ አጭር ቅኔ ያቀርቡልናል። ወደ እሳቸው እንሄዳለን። ተክዞተ ማቴዎስ አብ እስመ ተሰማ በኩላ ደንገጸት ደብረ ሊባኖስ ወበጻት ዝቋላ ተክዞተ ማቴዎስ አብ እስመ ተሰማ በኩላ ደንገጸት ደብረ ሊባኖስ ወመጻት ዝቋላ ባድ በሀገረ አዳም ይረሳ ወይ ሀደገ ኃይለ ሚካኤል አይኳቲ አስካለ ማርያም ልዕልተ አምጣና አምሳል አልባቲ በሀገረ አዳም ይረሳ ወይ ሀደገ ኃይለ ክንፈ ሚካኤል አይኳቲ አስካለ ማርያም ልዕልተ አምጣና አምሳል አልባቲ አስካለ ማርያም ትሄይ ስምነ ኩሉ አዋልደ ሀገር ይቤላ እስመ በአመታ ፈጸመት ተቀብሮ መጽሐፈ ኪዳን በቃላ ነው።
አስካለ ማርያም ትሄይስ እምነ ኩሉ አዋልደ ሀገር ይቤላ እስመ በአመታ ደገመት ተቀብሮ መጽሐፈ ኪዳን በቃላ ቤተ ክርስቲያን ነሳቶ ወተወክፈቶ ቀዲሙ ለማቴዎስ እንተገደፍጎ አቡሁ ወእሙ ነው። ቤተ ክርስቲያን ነሳቶ ወተወክፈቶ ቀዲሙ ለማቴዎስ እንተገደፍጎ አቡሁ ወእሙ በጎልጎታ ሐዘን ሶበ በስጋ ተሪ ወልደ አብ ማቴዎስ አምሳለ ሕፃናት በከየ ነው። በጎልጎታ ሐዘን ሶበ በስጋ ተሪ ወልደ አብ ማቴዎስ በጎልጎታ አምሳለ ሕፃናት በከየ አምላኪ አምላኪ የገይ ሳቤከ ጸማት ነፍስ የለከ አስካለ ማርያም መጻይነ በሐዘነ ስጋ ጽዋኤ እለሞተ ግብረ ሰላምኪ ለመድነ ትንሣኤ ባይቱ አቅደምኪ መቃብረ ስጋ በላኤ እለሞተ ግብረ ሰላምኪ ለመድነ ትንሣኤ አስካለ ማርያም አርመመት ወይተርየት በመኑ በአተ መቃብረ ስጋ ሀተመት አኮኑ አጽንኦ መቃብር በአት መለመለኮስ መጠኑ በአተ መቃብረ ስጋ ሀተመት አኮኑ እግዚኦ ሚ በዙ ለይሳቅኒ ብዙሃን ቆሙ ላይሌ አስካለ ማርያም አንከሩ መቃብር ወሞት አዝማደራ ሄሎልያ እስመ እንዘ ሰማንያ ተአቅብ እስመ ይገደፈት ሰማንያ እንዘ ሰማንያ ተአቅብ እስመ ይገደፈት ሰማንያ ወአዲ ኮነቶ ለክንፈ ሚካኤል አምሳለ ወለማቴዎስ አርአያ እስመ እንዘ ሰማንያ ተአቅብ እስመ ይገደፈት ሰማንያ ለእግዚአብሔር ምድር በመላ ዓለምኒ ወኩሎም ለይነብሩ ውስቴታ ሐዘነ ማቴዎስ ክብረ በዓል በበዓመቱ ይተርፈ ሐዘነ ማቴዎስ ክብረ በዓል በበዓመቱ ይተርፈ ወይታጉለ በስሙ በአመት እስመ ይወፁ መቅደስ ቤቶሙ አስካለ ሀቲ ድንግል ታቦተ ብሂል ፌንሙ ወክንፈ ሚካኤል ታቦት ለይቀውሙ እስከ ሀልቀ ህላው የዝክሮሙ ነው። ይትባረክ እግዚአብሔር አምላከ በዊነ ስቡህን ይውት ወልውልን ይውት ለዓለም ይቤልዋ ለይእቲ አስካለ ማርያም ማርያም ይቤልዋ ለይእቲ አስካለ ማርያም ማርያም መጻሕፍተ ሐዲስ ኪዳን ጳጳሳተ ቤቱ ለዮና ማቴዎስ እንተወለደቶ ነሰተ ሙስና ነው። ማቴዎስ እንተወለደቶ ነሰተ ሙስና መርገመ ስጋ ዘሔዋን ሆልቆ ተዘር ዘናትና በከመ ሰዓረ በቅድምና ወልዳ ማቴዎስ ሰናየ ዜና እስመ ኮነ ለዓለም ብርሃና ይእዜት ስዕሮ ለገብርከ እግዚኦ አምላኪ እግዚኦ በከመ አዘዝከ በሌሊት ዘገሰት ዋልጸቀት ሀበ መቃብር ዘወልድ ለጎልጎታ ምክያዳ አስካለ ማርያም መግደላዊት መላእክተ ጳጳሳተ ግርማ ዘለብሱ ጻዳ መላእክተ ሊቃውንተ ግርማ ዘለብሱ ጻዳ ሶበ መቃብር ነጸረት ወሪየት ውስተ አውዳ ሶበ መቃብር ነጸረት ወሪየት ውስተ አውዳ ጸዋ በስምን ዘይምዕዳ ክንፈ ሚካኤል እግዚአ በረከት ወጋዳ ጸዋ በስምን ዘይምዕዳ በሌሊት ዘጌሰት ዋልጸቀት ሀበ መቃብር ዘወልድ ለቤተልሔም ምክያዳ ለጎልጎታ ምክያዳ አስካለ ማርያም መግደላዊት ጳጳሳተ መላእክተ ግርማ ዘለብሱ ጻዳ ሊቃውንተ መላእክተ ግርማ ዘለብሱ ጻዳ ከመመቃብር ነጸረት ወሪየት ውስተ አውዳ ጸዋ በስምን ዘይምዕዳ ክንፈ ሚካኤል እግዚአ በረከት ወጋዳ ጸዋ በስምን ዘይምዕዳ ፍታ ሊተ እግዚኦ ተበቀል በቀልየ መፍትው ሊተ ለመበከያ ህይወት አዋልድ ህይወት ዋስተንፍሶ ዘእዝራ መፍትው ውእቱ ለመበከያ አዋልድ ህይወት ዋስተንፍሶ ዘእዝራ አስካለ ማርያም ድንግል እለ ያፈቅራ አንጣነት ሜጡ ወትሁ ለዘርህበ መቃብረ ስጋ ዲያሜትራ ነው። ለዘርህበ መቃብረ ስጋ ዲያሜትራ ወታቀርብ ለዘቀርበ ስጋ ግዙፈ ምስለ መናህልፈት ደሚራ ወታቀርብ ለዘቀርበ ስጋ ግዙፈ ምስለ መናህልፈት ደሚራ ህይወትህ ዋስተንፍሶ አዋልደ ዛቲ መደራ አምሳልነ እንዘ ይብላ ይጽዓራ እንዘ ይብላ ይጽዓራ አስካለ ማርያም ልዕልት ዘእግዚአብሔር ፈጠራ አስካለ ማርያም ድንግል ዘእግዚአብሔር ፈጠራ እስመ ይረከባ በትንሣኤ ለእመ ወዓላ ወሃደራ ፍታ ሊተ እግዚኦ ወተበቀል በቀልየ እምንተ መቃብር መሬት ምድረ ተፈጥረ ክንፈ ሚካኤል አዳም ብእሴ ብዙ ተውዎ እምንተ መቃብር መሬት ምድረ ተፈጥረ ክንፈ ሚካኤል አዳም ብእሴ ብዙ ተውዎ ተፈጥረት ሔዋን አስካለ ማርያም በገቦ ተፈጥረት ሔዋን አስካለ ማርያም
ማርያም በገቦ በእርሳቸው አጽም ጎን የእርሷ አጽም ማረፉን ለማሳየት ነው። እሺ አስካለ ማርያም ብሲተ ክብር ኢትራቅ እምገቦ ብሲ እንተ ይብልመዎ እስመ ይትርህቅ እምኔሁ በመንግስተ ሰማይ ዓለም በዘለውቱ ትቀርቦ ፍጡነሂ ተደለው ለቃለ ማህሌት የብዎ ለዘቃለ ማህሌት ያብዎ ልሳነ ገብርኤል ለዝማሬ ወክንፈ ሚካኤል ለአሸብሽቦ ወክንፈ ሚካኤል ለአሸብሽቦ አስካለ ማርያም ዘጾረት እንተ አማኑኤል ጸልቦ እስመ ይትወከፉ በሁባሬ ወይደልወሙ ይተረክቦ ወአመ ሐዘነ እም ድካም ወሐዘነ አብ እርግና ማቴዎስ ኃይል በጵጵስና ህሊና ወስብሐት ለእግዚአብሔር። ብፁዕ አቡነ ማቴዎስ በወላጅ እናታቸው የቀብር ሽኝት ሥነ ሥርዓት ላይ የተገኙትን ሊቃውንተ ቤተ ክርስቲያንንና ምዕመናንን አመስግነዋል። ብፁዓን አባቶቼ ሊቃነ ጳጳሳት፣ የሚያከብር እግዚአብሔር ያከብረዋል፣ ሰውን የሚወድ እግዚአብሔር ይወደዋል። ሰውን በችግሩ ሰዓት በሐዘኑ ሰዓት የሚደርስ የሚያጽናና እግዚአብሔር በችግሩ በሐዘኑ ሰዓት እየደረሰ ያጽናናዋልና አምላካችን የእናታችን የአባታችን ወደ ሰማይ የተሸኙት የነሱ አምላክ አበው በረከቱን ቸርነቱን ያድልልን፣ ታላቅ ክብር ይስጥልኝ በማለት ዝቅ በማለት እጅ ነሳለሁ። እግዚአብሔር ያክብርልን። የቅድስት ቤተ ክርስቲያናችን ሞገሶች፣ አለኝታዎች፣ ተስፋዎች አባቶቻችን በዚህ አውደ ምሕረት ላይ ቁጭ ብላችሁ ይህንን ሁሉ ሰዓት ሳትሰለችሁ እናታችንን ለመሸኘት እኔን አክብራችሁ ከአዲስ አበባ ከየቦታው መጥታችሁ እዚህ ጸሎት ላይ ስለተሳተፋችሁ መድኃኔ ዓለም ክርስቶስ ክብሩን ይስጥልኝ። እንደዚሁም በዚሁ ከሌሊቱ 4 ሰዓት ጀምሮ ስቡሕ ወውዱስ ብላችሁ ማህሌቱን የቆማችሁ ከአዲስ አበባ እንደዚሁም ከየገዳማቱ አድባራቱ የመጣችሁ ሊቃውንት የቅዱስ ያሬድ፣ የአባ ሕርያቆስ፣ የቅዱስ ኤፍሬም በረከት በእናንተ ላይ ይደር። አንዱን እየተጋገዛችሁ እዚህ መጣችሁ ወንድማችንን እናቱን ስትሸኝ አንለይም ብላችሁ ያደረጋችሁትን ሁሉ እግዚአብሔር አምላክ በሰማይ መዝገቡ ይጻፍላችሁ። እድሜ ከጤና ጋራ በረከት ከሰላም ጋራ ይስጣችሁ። እግዚአብሔር ያክብርልን፣ እግዚአብሔር ያክብራችሁ። እንደዚሁም በዚህ ዙሪያውን ተሰብስባችሁ የእናታችንን የእናቴን የአስካለ ማርያምን የአምሳለ ወርቅን የመጨረሻ ሕይወት ለመሸኘት ወደ ዘላለም ቤቷ ስትሄድ ወደ ዘላለም ቤቷ ለመሸኘት የተሰበሰባችሁ ምእመናት እግዚአብሔር አምላክ በሰማይም በምድርም ብድሩን ይክፈላችሁ። ብፁዕነታቸው አክለውም እናታቸው ችግረኞችን የሚረዱ መሆናቸውን ገልጸው የእናት ውለታ በምንም የማይመለስ ተነግሮም የማያልቅ ነው ሲሉም አክለው ገልጸዋል። እግዚአብሔር አምላክ ክብሩን አብዝቶ ይስጣችሁ፣ ዘመናችሁን የበረከት ያድርግላችሁ። እናታችን እናቴ አምሳለ ወርቅ አስካለ ማርያም ደግ እናት ናት፣ ርኅሪት እናት ናት። የተራበውንም የተቸገረውንም የምትጠይቅ ልጆቼ እያለች ካፏ ክፉ ሳይወጣ ያሳደገችን እናታችን ናት። እናታችን በአባታችንና በአያታችን ቤት እህል ተርፎ ገብስና ባቄላ ለፈረስና ለበቅሎ በሚሰጥበት ሰዓት የኔ እናት ግን ሆዷን አስራ ምግብ አትበላም ነበረ። ልጆቿን ለማብላት ተርፎ በአባታችን በአያታችን ቤት የበግን ኩቶ ሲበላ የእኛ እናት ግን 2 ጎርሳ ልጆቿን ነበረ የምታጎርሰው፣ ልጆቿን ነበረ የምታበላው። ድሃ መጥቶ ስለ እግዚአብሔር በሚልበት ሰዓት እኛ ተሽቀዳድመን የተረፈ እንጀራ ለመስጠት ስንሮጥ የተረፈ አትስጡ፣ እነሱም አግኝተው ያጡ ናቸው፣ ትኩስ እንጀራ ያምራቸዋል ብላ
ከመሶባ ውስጥ እንጀራ አውጥታ የሚያስፈልገውን እንጀራው ላይ አድርጋ ለራትህም ይሆናል ብላ ለራታችሁም ይሆናል ብላ እንጀራ ጨምራ የምትሰጥ እናት ናት። እናታችን ልጆቿን የምትወድ ዘመዶቿን የምትወድ ለዘመዶቿ የአልፋ የምትሰጥ እናት ናት። ስለዚህ እናታችን እደጅ ቆማ ልጆቿን እስከሚገቡ ትጠብቃለች። ባለቤቷን ክንፈ ሚካኤልን ውጭ ቆይቶ እስከሚገባ ድረስ እበር ላይ ነው ቆማ የምትጠብቀው። ስለዚህ የእናት ውለታ በምንም አይመለስም። የእናት ውለታ ተነግሮ አያልቅም። ከጡቷ ጀምሮ፣ ከሆዷ ጀምሮ፣ ከማጉረሷ ጀምሮ ስንታመም ታማ፣ ስናለቅስ አልቅሳ፣ ስንጨነቅ ተጨንቃ ያሳደገችን እናታችንን ዛሬ ሸኝተናታል። የምትወደው የምታከብረው ሲመጣ ብድግ ብላ የምትቀበለው ባለቤቷ ሳይሆን ወንድሟ ስለናፈቀችው ጠርቷት ሄዳለች። አሁንም አባታችን ጓደኛህ ለብዙ ዘመናት ከ60 ዘመናት በላይ አብራችሁ ክፉና ደግ ሳትነጋገሩ ጸባችሁን ሳንሰማ መጣላታችሁን ሳንሰማ ጭቅጭቃችሁን ሳንሰማ የምትወዳት እህትህ መጥታለችና ተቀበላት በማለት እዚህ ላይ ንግግሬን አበቃለሁ። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስን ባስተላለፉት መልእክት መልካም ዛፍ መልካም ፍሬን ያፈራል ተብሎ እንደተነገረው እማሆይ አስካለ ማርያም የሀገርና የቤተ ክርስቲያን ባለውለታ የሆኑ ጳጳስን ያስገኙ የበረከት እናት ናቸው ሲሉ ገልጸዋል። እዚህ አካባቢ የምትኖሩ ማህበረ ምእመናን ወምእመናት ከሁሉ በፊት ዘመነ ትንሣኤ ነው፣ ወርሃ ትንሣኤ ነው። በዚህ ጊዜ የእናታችን የአስካለ ማርያምን ለቅሶ ሐዘን ምክንያት በዚሁ በስፋት በጥልቀት ታላላቅ የቤተ ክርስቲያናችን መሪዎች የተገኙበት ታላቅ የሽኝት መርሃ ግብር ስለሆነ በዚህ የተገኛችሁ በሙሉ ክልኤሆሙ ጻድቃን እምንቱ ሁለቱም ጻድቃን ናቸው ተብሎ በመጽሐፉ እንደሚነገረን እንደምንማረው ኩሉ እጽ ሰናይ ፍሬ ሰናይ ፈሪ፣ መልካም ዛፍ መልካም ፍሬን ያፈራል፣ ሌላው ግን ሌላ ነው። ስለዚህ በእናታችን ዕረፍት ምክንያት በዚህ መድረክ ተገኝተናል። ከዚህ መድረክ የምንማረው ትምህርት አይኖርም። ሊቃውንት አባቶቻችን በመድረካችሁ የእናታችንን ከትንሣኤው ጋር አዛምዳችሁ በቅኔውም በዚሁ በመዋሥዕቱም በስፋት ስታመሰግን ነው ያረፈዳችሁ። በቅኔውም በሁሉም ምስጋና ቀርበዋል። አባታችንም ሲያጠቃሉ የእናቴ መጨረሻ ሐዘን የእናታቸው እንደተሰማቸውና የናፍቆታቸውን ቋንቋ እንደተናገሩ እንደገለጹልን ሰምተናል። እናታችን ዕድለኛ ናቸው፣ የበረከት እናት ናቸው፣ መጨረሻቸውን ያማረላቸው። በዚህ መልኩ ይሄ እድል የማይገኝ እድል፣ የበረከት እድል፣ ሁሉም የማያገኘው እድል ነው። ምክንያቱ የ80 ቀን የ40 ቀን የሚባል አባባል አለ። በዚህ መልኩ በክብር ወላጆች ልጆች ሲሸኙ አያምርም። ልጆች ወላጆቻቸውን ሲያከብሩ ግን በዚህ እድል ትልቅ በረከት ስለሆነ አባታችን አቡነ ማቴዎስ እድላቸው ሰፊ ነው። ወላጆቻቸው ዝቋላ አይለዩም። አባታቸው እናታቸው
እሞይም ገና ሳይመነኩሱ ዝቋላ አካባቢ አይለይም ነበረ። በሕይወታቸው መናኞች ነበሩ። እኔም በዝቋላ ዙሪያ ሁሉ ጊዜ ነው የማገኛቸው ሴር። ስለዚህ በመጀመሪያ ጀምሮ የበረከት ሁሉ ዕፅ ሰናይ ፍሬ ሰናይ ይፈሪ መልካም ዛፍ መልካም ፍሬን ያፈራል ተብሎ እንደተነገረው እንደተጻፈው ጌታ እንዳስተማረን ታላላቅ ዛፎች ነበሩ። ቅርንጫፎቹም ዛፎች ሆኑ ናቸው። ከዛፍም ዛፍ ከቅርንጫፍ ብቻ ሳይሆን ዛፍ የሆኑ ሀገርን የሚመሩ የሀገር ባለውለታ የሆኑ ጳጳስን ያስገኙ እናታችን የ8 ልጆች ወላጅ እናታችን የበረከት እናት ናቸው። በዚህ አኳኋን ዕድላቸው የ80 ቀናቸው ዕድል ውድ ባለቤታቸውን ሸኝተው እሳቸውም ደግሞ በልጃቸው በሊቀ ጳጳስ በመልአተ ጉባኤ እንዲሸኙ እግዚአብሔር ፈቅዶላቸው ዕድሉ የእሳቸው ዕድል ነው። የእናታችን ዕድል የ80 ቀን የ40 ቀን ዕድል የሚባል አለ። ጊዜ ወቅቱ ሰዓቱ ፈቅዶላቸው እሳቸውም ለ85 ዓመታት አገልግለው ልጆችን ወልዶ ማሳደግ ማለት የ8 ልጆች እናት መሆን ምን ያህል የበረከት እናት መሆናቸውን በክብር የከበሩ መሆናቸውን ጻድቃን እምንቱ ጻድቃን የነበሩ እግዚአብሔር ሲያገለግሉ ሀገርን ሲያገለግሉ ለጎረቤት ለሀገር ጌጥ የሆኑ ግርማ ሞገስ የሆኑ ታላቅ ጳጳስን ያፈሩ የበረከት ቤተሰቦች ናቸውና እናታችንን በጣም እድለኛ ናቸው። አባታችንም አቡነ ማቴዎስ እድለኛ ነዎት። በዚህ መልኩ እናተውን ባለፈ አባተውን በክብር ሸኝተዋል። አሁንም ደግሞ ውድ እናተውን ደግሞ በክብር በዚህ መልኩ በሊቃነ ጳጳሳት በሊቃውንት በመላ ኢትዮጵያ በአዲስ አበባ ያለ ሊቃውንት በሙሉ የቀረ አይመስለኝም። ሁሉ መጥቶ ነው ያከበረውትና ትልቅ እድል ስለሆነ መጣልማት እንኳን ደስ አለዎት አይባልም እንጂ ቢባሉም አይገርምም። ትልቅ እድል ነው። ትልቅ በረከት ነው። ትልቅ ሀብት ነው። በዚህ በአባቶች ሰዓቱም ወቅቱም እንዳሉት ቅድም የሚመቻቻ አይደለም። ነገር ግን እግዚአብሔር ያመቻቸው ስለሆነ በዚህ መልኩ እናተውን እናት ናት። እናት 9 ወር ከዚያም በላይ ተንከባከባ ያሳደገች ዝርዝሩ አይነገርም፣ ለመነገርም አይፈቅድም፣ በመድረኩ ትንሽ አይመጥንም። እናት የእናት ሆድ የእናት አንጀት ይህንን በረከት በዚህ መልኩ እናተዎትን በመሸኘቶ ደስ ሊለዎት ይገባል። ቤተሰቦቹ ሁላችሁ እዚህ ያሉ ልጆቹ በሙሉ የመንፈስ ልጆቹ ሁሉም በዚህ መልኩ እንደሚጽናኑ እምነት የጸና ነውና የእሳቸው ወንድሞቻቸው በዚህ በምስራቅ ሸዋ ሀገረ ስብከት የሚያገለግሉ የቤተ ክርስቲያናችን አገልጋዮች ናቸው እና በዚህ መልኩ ሁሉም ቤተሰብ ሊያለቅስ ሊያዝን አይገባም። በዚህ መልኩ እናታችን ስንሸኛቸው በዚህ መልኩ ነውና ሁላችሁንም እንዳታዝኑ ነው። እዚህ አካባቢ እድለኛ አካባቢ ነው። በዚህ አካባቢ ያላችሁ የሁላችሁ አባት ናቸው። አቡነ ማቴዎስ የሀገር አባት ናቸው። የቤተ ክርስቲያናችን አምድ ምሰሶ ናቸው። ስለዚህ በዚህ መልኩ እናንተም እድላችሁ መልካም ስለሆነ በእነሱ በረከት ለእናንተም የሚተርፍ ስለሆነ እግዚአብሔር አምላካችን የእናታችን ነፍስ ይማርልን። በዚህ ተገኝታችሁ ያጽናናችሁን ያከበራችሁን የእናታችን ሽኝት የዚሁ የመጨረሻ ሽኝት ያደረጋችሁ በሙሉ ከልብ እኔም እንደ ሀገረ ስብከት በዚህ አካባቢ ስለሚመለከተኝ እንደዚሁ ቅድምም በዚሁ መልኩ ነው አባቶቼ እሳቸው ይናገሩ ብለው ይህንን ቅድሚያ ሰጥተው እኔን በዚሁ እንድቆም ያደረጉኝና ሁላችንም እግዚአብሔር ያጽናን። የእናታችን ነፍስ ይማርልን። የቅዱስ ሚካኤልን ነፍስ ይማርልን። በዚህ ተገኝታችሁ የእናታችን ሽኝት ያሳመራችሁልን እግዚአብሔር አምላክ ይባረካችሁ፣ ይቀድሳችሁ፣
ብፁዕ አባታችን አቡነ ማቴዎስም እግዚአብሔር ያጽናልን፣ ወንድሞቹም የእሱ ወንድሞች ማለት ነው ቤተሰብ በሙሉ እግዚአብሔር ያጽና። ማርያም ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል